ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ጥቅምና ፍላጎት ለማስከበር ከኛ ከኢትዮጵያውያን ውጭ ሌላ ማንም ሰው ግዴታ የለበትም ሲሉ ገለጹ። የኢትዮጵያ ጥቅም ማስከበር የኢትዮጵያውያን ግዴታ፣ የወዳጆቻችን ደግሞ የፈቃድ ድጋፍ ይሆናል ብለዋል። ጠቅላይ ሚኒስትሩ የአየር ኃይል 9ኛ ዓመት ምስረታ በዓልን በተመለከተ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ወደንም ጠላልም የኢትዮጵያ ጥቅምና ፍላጎት ማረጋገጥ ከእኛ ከኢትዮጵያውያን የሚጠበቅ ተግባር መሆኑን በደንብ መገንዘብና በዚያው ምልክ መተግበር ያስፈልጋል ብለዋል። የአየር ኃይል 9ኛ ዓመት የምስረታ በዓልን በተመለከተ በተንቀሳቃሽ ምስል እንከታተል። በርካቶች እየጎበኙት ባሉት በዚህ ኤክስፖ ላይ የኢትዮጵያ አየር ኃይል የደረሰበት ቴክኖሎጂ አቅም ከማሳየት ባሻገር የሀገር ውስጥ እንዲሁም የባህር ማዶ ተሳታፊዎች ምርትና አገልግሎታቸውን እንዲያስተዋውቁ እድል እንደፈጠረላቸው ገልጸዋል። በኤክስፖ ላይ መገኘቱ አንደኛ ኮመርሻል የሆኑ ምርቶቻችንን ማስተዋወቅ ላይ ትልቅ አስተዋጽኦ አለው።
ስለዚህ ብዙ ታዳሚዎች አሉ የሀገር ውስጥም ይሁን የውጭ ታዳሚዎች ስላሉ በዚህ ላይ ተገኝተው በምርትና አገልግሎቶቻችንን ያወቁ ሲሄዱ ገበያችን ከማስተዋወቅና ምርትና ምርታማነታችን ከመጨመር አንፃር ትልቅ አስተዋጽኦ ይኖረዋል ማለት ነው። ዲጂታላይዝድ የሆነ አቪዬሽን ኖሌጅ ተለዋዋጭ የሆኑ ነገሮችን እያየን ስለዚህ ከነሱ ብዙ ተምረናል። ስብሰባዎችም ኮንፈረንሶችም ነበሩ። ዛም ኮንፈረንስ ላይ ብዙ ተምረናል። እዚህ ደግሞ የልምድ ልውውጥ በማድረግ ከቀረበው ኤግዚቢሽን ብዙ ተምረናል ማለት ይቻላል። ኢትዮጵያ የአፍሪካ መግቢያ በርና የተከበረች ሀገር ናት። የኢትዮጵያ አየር ኃይልም እኔ እስከማውቀው ድረስ በአፍሪካም ብሎም በዓለም የተከበረ ነው። በኤክስፖ ላይም እኛም ልምዳችንን እያካፈልን ከኢትዮጵያም እየተማርን እንገኛለን። የመከላከያ አቅምንም ከማሳደግ አንፃር የተወሰነ በጣም ጥሩ አቅም ሊፈጠር የሚችልና የተለያዩ ቴክኖሎጂዎችን ያየንበት ኤክስፖ ስለሆነ እነዚህ ቴክኖሎጂዎችንም ወደ ኢንዱስትሪያችን በማስገባት ከዚህም በላይ በመስራትና ዴቨሎፕ በማድረግ ትልቅ አስተዋጽኦ አለው ብዬ አስባለሁ። ልዩነትን እንደ ውበት አብሮነትን ደግሞ እንደ መመሪያ የሚመለከተው የመደመር ሀሳቤ ለሀገራዊ አንድነት ፈተና ሊሆንም ጽንፈኝነት ፍቱህ መፍትሄ ይዞ ቀርባል። ራስን በማግነንና ሌላውም በማሳነስ የሚጀምረው የጥፋት መንገድ በመገንዘብ ከግጭት ወደ ምክንያታዊነት መሸጋገር ለነገዋ የኢትዮጵያ ብቸኛ ዋስትና መሆኑን ሀሳቤው ያረጋግጣል። ዓለማችን በታሪኳ ካስተናገደቻቸው ታላላቅ ጠባሳዎች በስተጀርባ አንድ የጋራ ጠላት ይገኛል። እርሱም ጽንፈኝነት ነው። ይህ በሽታ ራስን ካለልክ በማግነንና ሌላውን በማሳነስ የሚጀምር ሲሆን መጨረሻው ግን የሰው ልጅ ስልጣኔን ወደ አመድነት መለወጥ መሆኑን የታሪክ ድርሳናት ያረጋግጣሉ። የሰው ልጅ በጽንፈኝነት ምክንያት ለደረሱ ውድመቶች ምስክርነት ሲጠራ በ20ኛው ክፍለ ዘመን አጋማሽ አውሮፓን ያናወጠው የናዚ የጽንፈኝነት አመለካከት ሚሊዮኖችን ለሞት ዳርጓል። ከቅርብ ዓመታት ወዲህ ደግሞ የሽብር ቡድኖች የሃይማኖት ጽንፈኝነትን እንደ መሳሪያ በመጠቀም ሀገራትን ወደ ፍርስራሽነት ቀይረዋል። እነዚህ ሁሉ ክስተቶች አንድ መራር እውነትን ያስተምራሉ። ጽንፈኝነት መዳረሻው ጥፋት እንጂ ልማት አለመሆኑን። ኢትዮጵያም ከዚህ አደጋ የጸዳች አይደለችም። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገላለን የሚሉት የራሳቸውን ህዝብ ነው። እኔም ማድረገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ። የመደመር መንግስት መጽሐፍ እንደሚተነትነው በኢትዮጵያ የሰፈነው ጽንፈኝነት በተለይም በብሔርና በፖለቲካ ርዕዮተ ዓለሞች ላይ ተመርኩዞ ለዓመታት በአብሮነታችን ላይ ስንጥቅ ሲፈጥር ቆይቷል። ይህ አካሄድ በዜጎች መካከል መጠራጠርን ዘርግቶ ሚሊዮኖችን አፈናቅሏል። እንዲሁም እንደ ሀገር የነበረን አንድነትም አዳክሟል። ጽንፈኝነትን ማዕከል ተደርገው የሚደረጉ እንቅስቃሴዎች የንጹሐን ዜጎች መፈናቀል፣ ሞት፣ የንብረት ውድመት እያደረሰ ነው ያለው። ገና ሙሉ በሙሉ አልተሻገርንም። የፖለቲካችን በምክንያታዊነት ከማመን ይልቅ አሁንም በሀሳብ በላይነት ከማመን ይልቅ የመቻቻልና ኢትዮጵያን የሚመጥን አይነት ሀሳብ ውስጥ በጋራ ከመስራት ይልቅ ጽንፍና ጽንፍ ይዞ የመጠፋፋት ፖለቲካ ባህላችን አሁንም አልተቀየረም። ይህንን የጽንፈኝነት አደጋ ለመፈወስ ወርቃማ አማካኝ እንደ አዲስ የፖለቲካና ማህበራዊ መፍትሄ ቀርቧል። በወርቃማ አማካኝ ጽንፈኝነት ከእኔና እነሱ ግጭት ይልቅ እኛ በሚል የጋራ ኢትዮጵያዊነት ማዕቀፍ ይመከታል። ልዩነትን እንደ ጌጥ ማስተናገድና መስበክም ግድ እንደሚል ያነሳል። ኢትዮጵያውን የምትገኝበት ወቅት ከጽንፈኝነት ወደ ምክንያት፣ ከጥላቻ ወደ ፍቅር፣ ከግጭት ወደ ሰላምና አንድነት የምትሸጋገርበት ወሳኝ የታሪክ ምዕራፍ ነው። ጽሙነት እኔ ጋር ነች፣ የኔ ብቻ እኔ የሚለው ካልሆነ የሚለው አስተሳሰብ የሀገር ግንባታ ስራችን በከፍተኛ ደረጃ የሚጎዳ ስለሆነ የራስ ፍላጎትን በግልጽ መግለጽ እንደተጠበቀ ሆኖ የሌላውንም ለማወቅ ለመረዳት እንዴት አጣጥመን መሄድ እንችላለን የሚለውንም አስተሳሰብ ይዞ በምክክር በንግግር ማመንና ፍላጎቶችን አጣጥመን ሁላችንም አሸናፊ የሚያደርግ በሁሉም ጥረት
የምትገነባ ጠንካራ እና የበለጸገች ሀገር መመስረት ላይ ቅድሚያ መስጠት ይኖርብን። ጽንፈኝነትን እንደ ዓለም አቀፍ ስጋት ተመልክቶ በሀገራዊ አንድነትና በምክንያታዊነት መመከት ለነገዋ ኢትዮጵያ ብቸኛው ዋስትናም ነው። በመጨረሻ የመሬት ይዞታ ማረጋገጫ የመሬት ተጠቃሚነት ለማጎልበት አስተዋጽኦ አድርጓል ሲሉ በኦሮሚያ ክልል ምስራቅ ሸዋ ዞን የአርሶ አደሮች ተናገሩ። የመሬት ይዞታ ማረጋገጫ ስርዓት ለማዘመን የተለያዩ ተግባራት እየተከናወኑ መሆኑን የግብርና ሚኒስቴር ገልጿል። በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ ነዋሪ የሆነው አርሶ አደር ካወያሚ የጓሮ አትክልቶችን በከተማ ግብርና በማልማት ለገበያ ያቀርባል። የመሬት የይዞታ ማረጋገጫ በማግኘቱም የብድርና ሌሎች አገልግሎቶች ተጠቃሚ መሆኑን አርሶ አደሩ ተናግሯል። መንግስት ሲያመቻች ተበድረን ከመሬት አስተዳደሮች ጋር ብለን ከማክሮ ፋይናንስ ጋር ውል ተዋውለን ተበደርንና እንትናል ብዙ አድቫንቴጅ አለው። የመሬት የይዞታ ማረጋገጫ ተደራሽነትን ለማሳደግ እየተሰራ መሆኑን የወረዳው ግብርናና መሬት አስተዳደር ጽሕፈት ቤት ገልጿል። ህዝቡ ደግሞ አሁን ወደ ጥቅም እየቀየረ ነው ያለው። ወረቀት ሰርቲፊኬት መያዝ ብቻ ሳይሆን ከዚህ ሰርቲፊኬት ጥቅሙን እያገኘ ነው። ይህ ካርታ ጥቅሙ ገበሬ አውቆ በዚህ ሰዓት አስፈላጊ ለሚያስፈልግ ጉዳይ ብድር እየወሰደ ዋስ እየሆነ ለተለያየ አገልግሎት እየተጠቀመ ነው። በኢትዮጵያ የተለያዩ አካባቢዎች አርሶ አደሩን የመሬቱ ተጠቃሚ የማድረግ ተግባራት በትኩረት እየተሰሩ መሆኑን በግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም መሪ ስራ አስፈጻሚ ትዕግስቱ ገብረ መስቀል ተናግረዋል። ባለፉት ዓመታት የመጠቀም መብቱን በመጠቀም ከ6 ቢሊዮን ብር በላይ ብድር አገልግሎት ከፋይናንስ ተቋማት መውሰድ ችሏል አርሶ አደሩ። በተጨማሪም ደግሞ ከ4 ቢሊዮን ብር በላይ የመሬት ይዞታ እንዳለው በማሳየት እንደ ሪኳየርመንት ከባንኮች ወስዷል። በጠቅላላው ከ10 ቢሊዮን በላይ ብር ወደ አርሶ አደሩ በብድር መልክ ነው። ከፋይዳ መታወቂያ ጋር በማስተሳሰርም አገልግሎቱን የላቀ የማድረግ ስራዎች እየተከናወኑ ነው። ፋይዳን በምናገናኝበት ጊዜ ሰውየውንና መሬቱን ሰውየውንና ንብረቱን አገናኘን ማለት በቀላሉ ሰውየው ለሁሉም መረጃዎች በቀላሉ አገልግሎት እንዲያገኝ፣ በቀላሉ በአጭር ጊዜ ብድር እንዲያገኝ፣ በቀላሉ ፈርቲላይዘር በሩ ድረስ እንዲመጣ፣ በቀላሉ ፍርድ ቤት ክስ ቢኖርበት መሬቱንና ባለቤትነቱን የሚያሳይ መረጃ በየትኛውም ሲስተም በቀላሉ አክሰስ እንዲደረግ ያስችለዋል። በቀጣይም ተደራሽነቱን የማጎልበት ስራዎች እንደሚሰሩም ተጠቁሟል። ዜና በቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።